ሊያዩን ይችላሉ ያከብሩኛል ብለን የጠበቅናቸው ሰዎች ዝቅ ሲያረጉን እናስተውላለን። ከዛ በቃ ውስጣችን በጣም ይደብረናል፣ እናዝናለን። ብዙዎቻችሁ ደግሞ እንደዚህ አይነት ሰው ሲያጋጥማችሁ የሚተርባችሁ ምናምን የሚያወዳድቃችሁ የሚንቃችሁ የትም እንደማትደርሱ በመልክ በሰውነቱ የሚያሳያችሁ ሰው ሲያጋጥማችሁ የሆነ ተቀብላችሁ ምናምን እምሽክ ብላችሁ ድክም ትላላችሁ። እኔ ግን ተቃራኒው ነኝ። እንደዚህ አይነት ሰው ሲያጋጥመኝ እሳቴ ይጨምራል፣ በጣም ጥንካሬ ይጨምራል፣ ደረቴ ይነፋል፣ ቀጥላለሁ፣ እናገራለሁ፣ ድምጼ ከፍ አደርጋለሁ፣ አዶናይ ነኝ እላለሁ። ልዩነቱ እዚህ ላይ ነው ያለው። ተረዳችሁኝ? እዚህ ላይ ነው ያለው። ሆነም ያወድቃችሁ ነገር ሲመጣ ያ ነገር ሊያወድቃችሁ ሳይሆን ሊያጠነክራችሁና ሊያበረታታችሁ ነው የሚገባው። በቃ ላይ የሆነ የጀግንነት ስሜት ልባችሁ ውስጥ ሊያመጣ ይገባል። በየቀኑ እኔ አሁን እዚህ ተጎልተው ቲክቶክ ላይ እኔን እየተረቡ እንከን ለማውጣት ምናምን ለማድረግ የሚሞክሩ በጣም ብዙ ሰዎች አሉ። ለአንድ አመት ሙሉ እየለፈለፉ ነበር በእኔ። እኔ ደግሞ ስንት ነገር ሰራለሁ። እነሱ እንደዛ ብለው ተናገሩኝ ብዬ እነሱን ሰምቼ እና ልቤ ውድቅ ቢል አስባችሁታል? አንደኛ ለቤተሰቤ አልሆንም፣ ሁለተኛ የሚገርም ህይወት አይኖረኝም። ላይክ የሚገርም ላይፍ ስታይል። ተረዳችሁ? በቃ ቤተሰቦቼ የማይፈልጉት ደረጃ ላይ ሆነው ይቀጥላሉ ማለት ነው። ወንድሞቼ፣ የሩቅ ቤተሰቦቼ የማይፈልጉት ደረጃ ላይ ሆነው ይቀጥላሉ። እሱ ደግሞ አልፈልግም። ስለዚህ በደንብ አድርጌ እሞግታለሁ፣ እነሳለሁ። ቴንክ ዩ ጋይስ ፎር ዘ ጊፍት አይ ላቭ ዩ ሶ ማች ቴንክ ዩ። እና ማንም ሰው እንዳይደክማችሁ እንዳትፈቅዱ። ድካማችሁ ከሰው እንዳይመጣ፣ ከሁሉም በላይ ግን ድካማችሁ ከውስጥ እንዳይመጣ። እውነቴን ነው የምላችሁ።